ኦኬ ሶ ሁላችሁንም እንኳን አደረሳችሁ እንኳን ደህና መጣችሁ። እና የዊክሊ ማርኬት አውትሎካችን የምንመለከትበት ቀን ነው ዛሬ። ያው 15ኛ ሳምንታችን የያዘ ይመስለኛል። ሶ እንደተለመደው ከጎልድን ጀምር እና ከቶፕ ዳውን አናሊስ ማለት ነው የፍራክታል ሞመንቱን ማርኬቱን በደንብ ጥርት አድርገን ለማየት እንሞክራለን። እንደምታዩት የመጀመሪያው የምናየው በዊክሊ ታይም ፍሬም ነው። በዊክሊ ታይም ፍሬም ማርኬቱ ምን እያደረገ ነው በትክክል የሚለውን ነገር በሚገባ ለማየት እንሞክራለን። ሶ በዊክሊ ታይም ፍሬም በጣም አግሬሲቭ የሆነ አፕትሬንድ ሙቭ ነው ያለው። በጣም ስትሮንግ የሆነ ቦዲ ክሎጀር አለ። ሶ ሞስት ፕሮባብሊ ኮንቲኔሽን እንደሆነ የሚያሳይ ነገር አለው ማለት ነው ከዊክሊ ታይም ፍሬም አንጻር። ዘን እሱን ዳታ ይዘን ወደ ዴይሊ ታይም ፍሬም ስንመጣ ዴይሊ ታይም ፍሬም ላይ ያው ሪላቲቭሊ ማርኬቱ መምጣት የነበረበት ስፔሲፊክ ትክክለኛ ኤሪያ ላይ አልመጣልንም። ያው ለፊውቸር የሚያገለግል ይሆናል ብዬ አስባለሁ ማለት ነው። ይሄኛውን በትክክል መጥቶ ሜትጌት አላደረገውም። ነገር ግን እንደምታዩት በዴይሊ ታይም ፍሬም ኢንሳይድ ባር ቦዲ ክሎጀር ሰጥቷል ማለት ነው። ሶ በዴይሊ ታይም ፍሬም ኢንሳይድ ባር ቦዲ ክሎጀር ሰጠ ማለት በጣም አግሬሲቭ አፕትሬንድ ሙቭ ኤክስፔክት ማድረግ አለበት ኔክስት ዊክ ላይ። በዴይሊ ታይም ፍሬም ኢንሳይድ ባር ቦዲ ክሎጀር ሰጥቶናል እዚህ ጋር። ስለዚህ ክሊርሊ ሪቨርሳል ቡሊሽ ፓተርን ነው። እንደምታውቁት ሰሞኑን በጣም ተደጋጋሚ ካሳየዋችሁ በኋላ እንኳን ብዙዎቻችሁ በደንብ ተጠቅማችሁበታል ብዬ አስባለሁ። ስለዚህ አሁን ባለው ሁኔታ አግሬሲቭ የሆነ አፕትሬንድ ሙቭ ነው ኤክስፔክት የምናደርገው። ነገ ማርኬት ኦፕን እንዳደረገ ሞስት ፕሮባብሊ ሪትረስመንት በጣም ትንሽ ሪትረስመንት ልናይ እንችላለን እንጂ ጠንከር ያለ አፕትሬንድ ሙቭ ነው ማለት ነው ያለው። ዘን እሱን ዳታ ይዘን ወደ 4 አወር ስንመጣ ማርኬቱ መቶ ሪጀክት የተደረገበትን ቦታ በትክክል ካያችሁት እቺ ምንድነች? ተቃራኒ ካንድልስቲኳ ምንድነች ብለናል? ሰፕላይ ሰፕላይም ድማንድ ሙና የምታገለግል ለምሳሌ ኤክስትሪምሊ ቡሊሽ በነበረበት ማርኬት ላይ መሀል ላይ የምትፈጠር ቤሪሽ ካንድልስቲክ ከሆነች እንደ ድማንድ ታገለግላለች፣ ቤሪሽ ከሆነ ደግሞ እንደ ሰፕላይ ታገለግላለች ብለናል። ሶ ማርኬቱ እችን ቦታ ሪስፔክት ያደርጋል ብለናል። ያው እኛ እንደ ትሬድ ሳይት ስትራቴጂ ተደጋጋሚ እቺ በደንብ ሪስፔክት እንደምትደረግ አውርተናል። አት ሴም ታይም 4 አወር ላይ መተን ምንድነው ያገኘ ነው? ኢንሳይድ ባር ቦዲ ክሎጀር አግኝተናል አላገኘንም? እዚህ ጋር አግኝተናል ሙልሽ። ከዛ በኋላ ማርኬቱ ምንድነው የሆነው? ወደ ላይ ፑሽ ነው ያደረገው። ወደ ላይ ፑሽ ሲያደርግ ደግሞ ትሬንድ ላይ ብሬክ አውት ሰክሰስፉሊ ብሬክ አድርጎልናል። ኦፕኒንግ ኤንድ ክሎዚንግ አባብ ኪ ሌቭል አለ ማለት ነው። ዘን እሱን ሚትጌት ለማድረግ በተወሰነ መንገድ ፕራይስ ወደ ታች ፑሽ የሚያደርግ ከሆነ እስከዚህ ኤክስፔክት ይደረጋል። የ4 አወር ኦርደር ፍሎ ሚትጌት ያደርግልና ከዛ ድጋሚ አሁን ወደ ላይ ኮንቲኔሽን ኤክስፔክት የሚደረገው ሶ ነገ አዲስ ካንድል ኦፕን እንዳደረገ 4 አወር ላይ ሎሱን ቴክን አውት የሚያደርግና ወደ አፕ ትሬንድ ሪቨርስ የሚያሳየን ከሆነ ተከትለን ወደ ላይ እንሄዳለን ማለት ነው። ስለዚህ ወደ ሎወር ታይም ፍሬም ወይም 50 ሚኒት ታይም ፍሬም ስንመጣ ደግሞ አርብ ምን ብለናል? አርብ ላይ ምናልባት ካስታወሳችሁ ይሄን ኤሪያ በደንብ ሞኒተር የምናደርገው ኤሪያ ነው። ይሄ ኤሪያ ሜጀር ኪ ሌቭላችን ነው። ስለዚህ ይሄ ኤሪያ ፕራይስ ከላይ ሲሆን ልክ እንደ ድማንዱ ነው ያገለግለን። እንደምታዩት ፕራይስ ከታች ሲሆን ደግሞ ልክ እንደምን ያገለግለናል? እንደ ሰፕላይ ያገለግለናል። ተደጋጋሚ ፕራይስ እየመጣ ሪጀክት ይደረግበታል፣ እየመጣ ፕራይስ ሪጀክት ይደረግበታል። ፋይናሊ እንግዲህ ይህንን ምን አድርጓል? ወደ ላይ ብሬክ አድርጓል ማለት ነው። ብሬክ አውት ከፈጠረ በኋላ ተመልሶ ይህንን ቴስት እያደረገው ነው ያለው። ሶ እዚህ ይህንን ኤሪያ ሪስፔክት አድርጎ ወደ ላይ ፑሽ የማድረግ እድል ይኖረዋል ብዬ ኤክስፔክት አደርጋለሁ። እዚህ ጋር ሪጀክት ይደረግና ሪትረስመንት ይኖረዋል። ከዛ ድጋሚ ወደ ላይ እንደዚህ የሚሰጠን ከሆነ እንቀጥላለን ማለት ነው። ሶ አሁን ባለው ሁኔታ ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም አፕትሬንድ ነው ኤክስፔክት የምናደርገው። ማርኬቱን ግን ሎወር ታይም ፍሬም ክሊር የሆነ ኮንፊደንስ እንፈልጋለን። እዚህ ጋር ልክ ፕራይሱ እዚህ ጋር እንደመጣ እዚህ ቦታ ላይ በትክክል ሪጀክት መደረግ አለበት። እችን ተቃራኒ ካንድልስቲክ መስበር አለበት ወደ ላይ። እች ተቃራኒ ካንድልስቲኳ አሁን ከረንትሊ ሰፕላይ ዞነች። ኤፍ ፕራይስ መጥቶ እዚህ ጋር ሪጀክት ከተደረገልን ድጋሚ ይህንን ብሬክ በሚያደርግበት ጊዜ ተከትለን አብረን መሄድ እንችላለን ማለት ነው ወደ ላይ። ሶ ጎልድ ላይ ሙሉ በሙሉ ፕላን እያረኩ ያለሁት ይሄንን ነው ማለት ነው። አሁን በቀጥታ ወደ ምን እንሄዳለን? ወደ ዴክስዋይ እንሄዳለን። ዴክስዋይ ላይ ስንመጣ ከሃየር ታይም ፍሬም ጀምሮ እስከ ሎወር ታይም ፍሬም ያለውን በደንብ ለማየት እንሞክራለን። በዊክሊ ታይም ፍሬም ፕራይሱ ምን ላይ ነው በትክክል የሚለውን ከዊክሊ ታይም ፍሬም፣ ከዴይሊ ታይም ፍሬም፣ በሁሉም ታይም ፍሬም በደንብ ለማየት እንሞክራለን። ሶ ይሄ የምታዩት በዴይሊ ታይም ፍሬም ነው።
በዴይሊ ታይም ፍሬም ያው ማርኬት ተደጋጋሚ ኮንሶሊዴት እያደረገ የነበረበት ኤሪያ ላይ ነው ያለው። ይሄን ወደ ዊክሊ እናድርገውና የዊክሊ ካንድል ስቲኩ ምንድን ነው እዚህ ጋር ያለው የሚለውን ለማየት እንሞክራለን። ዊክሊ ታይም ፍሬም ላይ ላስት ዊክ ማለት ነው ሎስቱን ጥርግ አድርጎ ወስዶ ነበር። አት ሴም ታይም ሎስቱን የወሰደበት ቦታ ላይ ተመልሶ ወደ ታች ሪጀክት ተደረገ። አሁን ቦዲ ክሎጀር ቱ ዘ አፕሳይድ ሰጥቶናል ማለት ነው። ዲኤክስዋይ አሁን ባለው ሁኔታ ቦዲ ክሎጀር ቱ ዘ አፕሳይድ ሰጥቷል። በምን በዊክሊ ታይም ፍሬም። በዊክሊ ታይም ፍሬም ቱ ዘ አፕሳይድ ቦዲ ክሎጀር ከሰጠ ደግሞ ማርኬት የግድ ወደ ላይ በደንብ ፑሽ ማድረግ ይኖርበታል ብዬ ኤክስፔክት አደርጋለሁ። ከዊክሊ ታይም ፍሬም አንጻር ዲኤክስዋይ ቡልሽ ነን ማለት ነው። ቡልሽ ነን። ከዛ ይህን ይዘን ወደ ዴይሊ ታይም ፍሬም እንመጣና ዴይሊ ታይም ፍሬም ምን አይነት እንቅስቃሴ ነው ያለው ወይም ምን አይነት ፕራይስ አክሽን አለ የሚለውን ለመረዳት እንሞክራለን። በዴይሊ ታይም ፍሬም እንግዲህ ምን ብያችኋለሁ? ያው የትሬድ ኢንሳይት በጣም የምንወደው ፓተርናችን ማለት ነው። ፌክአውትን አንደርስታንድ የምናደርግበት ፌክአውት የሚፈጠርበት ቦታ ላይ ትልቅ ኦፖርቹኒቲ ያጋጥመናል ብለናል። ይሄኛውን ትንሽ ከለሩን ጥቁር ላድርግላችሁና ልክ ፕራይስ መጣ እዚህ ጋር ሪጀክት ተደረገ፣ ወደ ታች ድሮፕ አደረገ፣ ተመልሶ ወደ ላይ ገባ። ስለዚህ ፕራይሱን የት እንጠብቀዋለን ብለናል? እስኪ አንዴ ንገሩኝ። ይሰማናል? አሙድ ኤግዛክትሊ። ስለዚህ እናንተ ያሳያችሁት እናንተ ማርክ ያደረጋችሁበት ኤሪያ ላይ ፕራይሱን ሁል ጊዜ ኤክስፔክት ይደረጋል እንጠብቀዋለን ብለናል። ዘን እዛ ቦታ ላይ መጥቶ እሷን ቦታ በትክክል ሪስፔክት አድርጎልን ፕራይስ እንደምታዩት ወደ ላይ ፑሽ አድርጓል። ሞስት ፕሮባብሊ ይሄንን ኤሪያ ማለት ነው ሜቲጌት አድርጎ ድጋሚ ወደ ላይ በደንብ ፑሽ ያደርጋል ብዬ ነው ኤክስፔክት እያደረኩ ያለሁት። ስለዚህ ሙሉ በሙሉ ማርኬቱን ኤክስፔክት የምናደርገው ከዊክሊም ከዴይሊ ታይም ፍሬም ቱ ዘ አፕሳይድ ነው ማለት ነው። ዘን ይህንን ዳታ እንይዝና ወደ 4 አወር እንመጣለን። ልጨርስ አስወጭልኝና ይህንን ሰውዬ ዝግልኝ። ኦኬ ይቅርታ። 4 አወር ላይ ስንመጣ 4 አወር የምናያቸው ነገሮች አሉ። ይህንን ዳውን ትሬንድ ሙቭን እኛ አውርተንበታል በደንብ። እዚህ ጋር ምን አያችሁ ጋይስ? በጣም ስትሮንግ ቡልሽ ካንድል ስቲክ ላይ ምን አያችሁ? ሳይድዌይ ሞልድ። አይ ሌላ እኔ ሰሞኑን የተማማርነው ፓተርን አለ። ኢንሳይድ ባር እኮ ኢንሳይድ ባር ማለት ነው እኮ ሳይዶ ያልከኝ ገልፍ አደረገ ኢንሳይድ ባር። ያው አንተ ያሰብከውን ማን ይረዳል ዝም ብሎ። ኦኬ ኢንሳይድ ባር ቱ ዘ ዳውን ሳይድ ቦዲ ክሎጀር ሰጥቶ ነበር። ከዛ በኋላ ወደ ታች ድሮፕ እንደሚያደርግ አውርተን ነበር። ስቲል አሁን ማርኬቱ እስከዚህ ኤሪያ ድረስ ድሮፕ ያደርጋል ብዬ ኤክስፔክት አደርጋለሁ። እስከዚህ ሊሆን ይችላል፣ እስከዚህ ሊሆን ይችላል። በደንብ የሆነ ሰፖርት ቢያገኝ ማርኬቱ ጥሩ ነው። ሰፖርት አላገኘም። ሰፖርት ካገኘ በኋላ ያለውን ፕራይስ አክሽን ተረድተን አብረን ወደ ላይ ደግሞ ድጋሚ እንቀጥላለን ማለት ነው። ስለዚህ በዊክሊ ወደ አፕ ትሬንድ ነው ኤክስፔክት የምናደርገው። በዴይሊ ወደ አፕ ትሬንድ ነው። 4 አወር ግን ትንሽ ይቀረዋል ወደ ታች ድሮፕ ለማድረግ ማለት ነው። ከዛ እሱን ዳታን ይዝና 50 ሚኒት ታይም ፍሬም ላይ አሁን ያለበትን ዞን ነገ ልክ እንደተነሳችሁ እችን ማርክ አርጓትና እችን ማርክ አርጋችሁ ኢፍ ፕራይስ እችን ኤሪያ ብሬክ ካረገ ፕራይስ እስከዚህ ድረስ የመምጣት እድል አለው ማለት ነው። ድጋሚ እስከዚህ ይሄኛውን ኤሪያ እስከዚህ ኤሪያ የመምጣት ተንደንስ ይኖራል። እዚህ ጋር ከመጣ በኋላ ያለውን ፕራይስ አክሽን በደንብ እናይና ደግሞ ሪቨርስ የሚያደርግ ከሆነ አብረን ተከትለን እንሄዳለን ማለት ነው። ነገ ግን ዲኤክስዋይን ወደ ታች ይሄዳል ብለን እነ ኢዩን እነ ጂዩን ወደ ላይ ባይ ለማለት የግድ ዲኤክስዋይ ይሄንን ብሬክ ማድረግ አለበት ወደ ታች ማለት ነው። በዚህ መንገድ ፕላን ማድረግ ትችላላችሁ። ይሄን ብሬክ ማድረግ ካልቻለና ወደ ላይ ሌላ ፕራይስ አክሽን የሚሰጠን ከሆነ ደግሞ ተከትለን የምንሄድበት ሁኔታ ይፈጠራል ማለት ነው። ዲኤክስዋይን በዚህ መንገድ ማየት እንችላለን። ቀጣይ የጃፓንን ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ያለውን ነገር እንይና ጃፓንን
አሁን ያለበትን ሁኔታ በደንብ ለማየት እንሞክራለን። እንግዲህ አሁን ያለበት ኤሪያ ኪ ሌቭል ነው። ስፔሻሊ ወደ ዊክሊ ታይም ፍሬም ልውሰዳችሁና ዊክሊ ታይም ፍሬም ላይ አሁን የመጣበት ስፔሲፊክ ኤሪያ ኪ ሌቭል ነው። የመጀመሪያው ይሄ ኪ ሌቭል ምን አይነት ኪ ሌቭል ነው? ልክ መቶ ፕራይስ ሪጀክት ተደረገ፣ ወደ ታች ፌክ አውት አድርጎ ወረደ። ከዛ ፌክ አውት ያደረገበትን ወደ ላይ ተመልሶ ሰብሮት ሂዶ ነበር። እሷ ልክ መቶ ሪጀክት ተደርጓል። አሁንም መቶ በድጋሚ እሷ ኤሪያ ላይ ነው ያለው ማለት ነው። እዚህ ኤሪያ ላይ ሪስፔክት ተደርጎ ወደ ላይ ፑሽ ያደርጋል። አይዘር ደግሞ ይህንን ብሬክ አድርጎ ወደ ታች ድሮፕ ሊያደርግ ይችላል ማለት ነው። ክሊር የሆነ ኮንፈርሜሽን እስከምናገኝ እዚህ ኤሪያ ላይ እንታገሰዋለን። በአጠቃላይ ግን የጃፓኔን አሁን ምን ላይ ነው ያለው? በጣም አደገኛ የሚባል ሃይር ታይም ፍሬም ኪሌብል ላይ ነው ያለው። ዴይሊ ላይም ስትመጡ ይሄ ኪሌብል በጣም ክሊር የሆነ ኪሌብል ነው ማለት ነው። ወደኋላም ስትመጡ ኪሌብሉ በጣም ክሊር የሆነ ኪሌብል ነው። እዚህ ጋር እንደምታዩት ሪጀክሽን ነበረው፣ እዚህ ጋር ሪጀክሽን ነበረው፣ እዚህ ጋር ሪጀክሽን ነበረው 2-3 ጊዜ፣ እዚህ ጋር 2-3 ጊዜ ሪጀክሽን ነበረው፣ እዚህ ጋር መጣ ሪጀክሽን ነበረው። እዚህ ጋር እንደምታዩት ፉሊ በጣም ስትሮንግ የሚባል ኪሌብላችን ነው ማለት ነው። ዘን የሃይር ታይም ፍሬም ኪሌብል ላይ ነው ያለው። ዘን ወደ ፕራይስ አክሽን ነው የምንሄደው። ኪሌብል ላይ ከሆነ ማርኬቱ ቀጣይ እርምጃችን ፕራይስ አክሽን ነው የምናየው ማለት ነው። ከፕራይስ አክሽን አንጻር ከዴይሊ ታይም ፍሬም አንጻር ማለት ነው። በዴይሊ ታይም ፍሬም ምን አድርጎልናል? የፕሪቪየስ ካንድልስቲክ ሎሱን ቴክን አውት አድርጎታል። ሞስት ፕሮባብሊ ሪትረስ ማድረግ እንዳለበት ሰጀስት ያደርገናል። እስከዚህ ኤሪያ ሪትረስ ቢያደርግልን በጣም አሪፍ ይሆናል። ኢፍ ይሄን ኢግኖር አድርጎ ዝም ብሎ የሚገባ ከሆነ ኔክስት እዚህ ላይ ስትሮንግ ባይ ሴታፕ ይኖረናል ማለት ነው። አሁን ባለበት ሁኔታ ከሃየር ታይም ፍሬም ከዴይሊ ታይም ፍሬም አንጻር ኪሌብል ላይ ነው ያለው። ሎስቱን ቴክን አውት አድርጓል። ትንሽ ሙቭ ቢኖረው ማለት ነው ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ዘን ወደ 4 አወር ስንመጣ 4 አወር ላይ ደግሞ ምን ሀፕን አድርጓል? ኦልሬዲ ማርኬት ሪትረስ ማድረግ እንዳለበት እና እስከዚህ ኤሪያ ሪትረስ ሊያደርግ እንደሚችል የሚያሳይ ነገር አለ። ስለዚህ እስከዚህ ድረስ ባይ ፕላን ማድረግ እንችላለን። ኢፍ ማርኬት እዚህ ያለበት ኤሪያ ላይ ሪጀክት ከተደረገ በድጋሚ እዚህ ይሄ ልክ እንደ ኪ ሌቭል ስለሆነ እዚህ ከመጣ በኋላ ድጋሚ ኮንፈርሜሽን ከሰጠንና ለወርሎ መስራት ከከበደው አግሬሲቭ የሆነ ሙቭ ቱ ዘ አፕሳይድ እስከዚህ ድረስ ኤክስፔክት ይደረጋል። እዚህ ከመጣ በኋላ ወደ ቤሪሽ ኮንቲኔሽን እናገኛለን። አይዘር ደግሞ ፌክ አውት አድርጎ ተመልሶ ይገባና ይህን ወደ አፕ ትሬንድ ሊሰጠን ይችላል። እዚህ ማርኬቱ እዚህ ከመጣ በኋላ ያለውን ነገር ከሰኞ በኋላ በደንብ ስለምናወራበት ያን ያክል የሚያሳስብ አይደለም። ስለዚህ አሁን ባለበት ሁኔታ ግን ወደ ላይ ትንሽ ሪትረስመንት ኤክስፔክት ይደረጋል። የኤክስዋይን ወደ ታች ሪትረስመንት ኤክስፔክት እንዳደረግነው ሁሉ የጃፓኔንም ወደ ታች ደግሞ ኤክስፔክት ይደረጋል ማለት ነው። ወደ ላይ ኤክስፔክት ይደረጋል ማለት ነው። የኤክስዋይን ወደ ታች የጃፓንን ወደ ላይ። አሁን ባለንበት ሁኔታ የጃፓኔን አክሽን ለመውሰድ ልክ ነገ ጧት እንደተነሳችሁ እቺ ተቃራኒ ካንድልስቲኳ ናት አሁን በጣም እየረበሸች ያለችው፣ ወይም ተደጋጋሚ ሪጀክት እያደረገኝ ነው ፕራይስ እሷ ላይ ነው። ኢፍ እችን ኤሪያ ብሬክ የሚያደርግልን ከሆነ ፕራይስ ወር ላይ ማለት ነው፣ ይህንን ኤሪያ ብሬክ የሚያደርግልን ከሆነ አብረን ወር ላይ እንቀጥላለን። ይህንን ብሬክ የማያደርግ ከሆነ ግን በደንብ እንታገሳለን ማለት ነው። እንታገስና ያለውን ፕራይስ አክሽን በደንብ ለማየት እንሞክራለን። ኦቨርኦል ግን በ4 አወር ላይ ኮሬክሽን ነው ማለት ነው። ዲኤክስዋይ ወደ ታች ትንሽ ኮሬክሽን ይቀረዋል። አት ዘ ሴም ታይም የጃፓኔን ደግሞ ወደ ላይ ኮሬክሽን ኤክስፔክት ይደረጋል። የዩኤስዲ ጄፒዋይ ላይ ስትመጡ የዩኤስዲ ጄፒዋይ ላይ ምን ኤክስፔክት ይደረጋል? 4 አወር ኦርደር ፍሎ ሚቲጌት እስከሚደረግበት እስከዚህ ኤሪያ ወደ ታች ፑሽ ያደርጋል ተብሎ ኤክስፔክት ይደረጋል እስከዚህ ኪ ሌቭል። ስለዚህ የጃፓኔንን ወደ ላይ አሁን ባለበት ማሰባችን ትክክል ነን። ይሄኛውን ደግሞ እስከዚህ ድረስ እስከ ኦርደር ፍሎ ድረስ ይመጣል ብለን ኤክስፔክት እናደርጋለን። አት ዘ ሴም ታይም ዲኤክስዋይም ወደ ታች እንደዚህ ፑሽ ያደርጋል ብለን ኤክስፔክት እናደርጋለን። ስለዚህ ሎወር ታይም ፍሬም ላይ መተን ማለት ነው ምን ላይ ማርኬቱን በደንብ ሞኒተር እናድርገው የሚለው ወደ ታች አብራችሁ ለመውረድ እቺ ኤሪያ ብሬክ ትደረግ። እቺን ኤሪያ ማርክ አድርጓትና 50 ሚኒት ታይም ፍሬም ላይ እቺን ኤሪያ ማርክ አድርጓትና ኢፍ ፕራይስ መጥቶ ይሄንን ኤሪያ ብሬክ የሚያደርገው ከሆነ ብሬክ አውት ኮንፊርምድ ከሆነ እስከዚህ ድረስ አብረን መምጣት እንችላለን ማለት ነው፣ እስከዚህ ኤሪያ። ስለዚህ ይሄንን ኤሪያ በደንብ ሞኒተር እናደርጋለን። አሁንም መጥቶ እዚህ ጋር ሪጀክት ሊደረግ ይችላል። አሁንም እየመጣ ሪጀክት ሊደረግ ይችላል። ፋይናሊ ወደ ላይ ያለውን ማኒፕሌት አድርጎ ተመልሶ ገብቶ ወደ ታች ድሮፕ ሊያደርግ ይችላል። የሚታወቀው ነገር የለም። በአጠቃላይ እዚህ ጋር ኪ ሌቭል አለ እንደምታዩት። ይሄ ኪ ሌቭል በደንብ ሜትጌት አልተደረገ። ሞስት ፕሮባብሊ ይሄንን ኪ ሌቭል ሜትጌት ካደረገልን ወደ ታች ኮንፈርሜሽን ከሰጠን አብረን መውረድ እንችላለን። ዩኤስዲ ጄፒዋይን በዚህ መንገድ ማየት እንችላለን። ቀጣይ ዩሮን እንየውና ዩሮ ላይ ምንድነው ያለን እይታ?
ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ያለውን በደንብ ለማየት ሞክሬያለሁ። በዴይሊ ታይም ፍሬም እና በዊክሊ ታይም ፍሬም ማርኬቱ ስቲል ቤሪሽ ነው። ነገር ግን 4 አወር ላይ ወደ ላይ ሪትረስ ማድረግ አለበት። 4 አወር ላይ አሁን የምታዩት ኦልሬዲ በዊክሊ ታይም ፍሬም አድርጋችሁ ስታዩት ሃይስቱ ቴክን አውት ተደርጓል። ሃይስቱ ቴክን አውት ከተደረገ በኋላ ደግሞ ሎስቱ በቦዲ ክሎጀር አለው። ስለዚህ ቦዲ ክሎጀር ካለው ደግሞ ሞስት ፕሮባብሊ ኮንቲኔሽን ይሆናል ተብሎ ነው ኤክስፔክት የሚደረገው። አዲስ ካንድል ኦፕን እንዳደረገ ሲንግል ካንድል ሜቲጌሽን ለመሆን እስከዚች ድረስ ወደ ላይ ፑሽ ያደርጋል ብዬ አስባለሁ። አዲስ ካንድል ኦፕን እንዳደረገ ነገር እስከዚች ድረስ ሪትረስመንት ይኖረውና ከዛ ግን ወደ ታች ድሮፕ ያደርጋል ብዬ ነው ፕላን እያደረኩ ያለው። ይሄንን አሁን ያወራችሁን ወደ ዴይሊ ታይም ፍሬም ስንመጣ እንዴት ማየት ትችላላችሁ? ሪትረስመንቱ የዴይሊ ኦርደር ፍሎ እስከሚሆንበት ድረስ ኤክስፔክት ይደረጋል። እስከዚህ ኦርደር ፍሎ ድረስ ሜቲጌት ካደረገ መጥቶ ድጋሚ ወደ ታች በደንብ ፑሽ ያደርጋል ተብሎ ኤክስፔክት ይደረጋል። ይሄን እንይዝና 4 አወር ላይ ስንመጣ እስከምን ድረስ ነው ኤክስፔክት የምናደርገው የሚለው 4 አወር ላይ ልምጣና ላሳያችሁ። 4 አወር ላይ ልክ ይሄ ሁለት ሶስት ነገሮችን ማየት ትችላላችሁ። የመጀመሪያው ትሬንድ ላይን ብሬክ አውት አድርጓል። እዚህ ፈርስት ተች ነበረን፣ ሰከንድ ተች ነበረን፣ ሰርድ ተች ነበረን። ፎርዝ ተች ላይ ብሬክ አውቱ ሃፕን አድርጓል። አት ዘ ሴም ታይም ይሄ ብሬክ አውት የተካሄደበት ኤሪያ ደግሞ ሆሪዞንታል ኪ ሌቭል ጭምር ነው እዚህ ጋር እንደምታዩት። ስለዚህ ፕራይስ እስከዚህ እስከ ሆሪዞንታል ኪ ሌቭሉ ባለፈውም ስላወራችሁ ሪትረስ ያደርጋል። እስከዚህ እዚህ ከመጣ እዚህ ክሊር የሆነ ነገር ከሰጠን ማለት ነው ቱ ዘ ዳውን ትሬንድ ቱ ዘ ዳውን ሳይድ ኤክስፔክት ይደረጋል። አንደኛ ፈርስት ተች ከላይ በኩል አለ፣ ሰከንድ ተች እዚህ ጋር አለ። ሞስት ፕሮባብሊ ሰርድ ተች የሚሆንበት አስቡት እንግዲህ ከላይ በኩል ፈርስት ተች፣ ሰከንድ ተች፣ ሰርድ ተች የሚሆንበት ነው። አት ዘ ሴም ታይም ደግሞ ሆሪዞንታል ኪ ሌቭል የሚሆንበት ነው። አት ዘ ሴም ታይም ደግሞ ብሬክ አውት ያደረገበትን ወደ ዳውን ትሬንድ መጥቶ ሜቲጌት የሚያደርግበት ኤሪያ ነው። ይሄ ኤሪያ ከ90% በላይ ሪስፔክት የመደረግ እድል አለው ማለት ነው። ወደ ዳውን ትሬንድ ድጋሚ ስትሮንግ ሴል ሴታፕ ይሰጣል ተብሎ ኤክስፔክት ይደረጋል። ፍሬሽ ሪባላንስ ያልተሰራበት ኤሪያ ነው ማለት ነው። ስለዚህ እቺ ኤሪያ በጣም ወሳኝ ናት፣ ስትሮንግ ሴል ሴታፕ የምናገኝበት ናት። እዚህ ኤሪያ ላይ እስከሚመጣ ድረስ ግን ባይ ብለን አብረን መሄድ እንችላለን እስከዚህ ኤሪያ። እዚህ ኤሪያ ላይ ከመጣ በኋላ ግን ኤክስፔክት የሚደረገው ከ90% ያላነሰ ወደ ሴል ያመዝናል ማለት ነው። ስለዚህ ዩሮን ይሄንን እንይዝና ሎወር ታይም ፍሬም ስንሄድ ሎወር ታይም ፍሬም ነገ ምን ላይ እንጠብቅ የሚለውን ተመሳሳይ አናሊስ ነው የምሰጣችሁ። እዚች ጋር ተቃራኒ ካንድል ስቲክ አለች። አት ዘ ሴም ታይም ፕራይስ መጥቶ ተደጋጋሚ ሪጀክት የተደረገባት ቦታ ነች። እችን ኤሪያ ወደ ላይ ብሬክ ካረገ አብረን ወደ ላይ መሄድ እንችላለን። አለቀ። እስከምን ድረስ? እስከዚህ ድረስ አብረን መሄድ እንችላለን። እስከዚህ ኪ ሌቭል ድረስ አብረን መሄድ እንችላለን። ዘን እዚህ ቦታ ከመጣ በኋላ ደግሞ ትሬንድ ላይን ከላይ በኩል የመጣ ሰርድ ተች ይሆናል። ከዛም የሆነውን ነገር በደንብ ለማየት እንሞክራለን። ኦቨርኦል ግን ይህንን ብሬክ ካረገ ወደ ላይ አብረን መሄድ እንችላለን። ይህን ብሬክ ማድረግ ካልቻለ ግን ያለውን የሃየር ታይም ፍሬም ፕራይስ አክሽን ለማየት እንሞክራለን ማለት ነው። ስለዚህ አይሆፕ ይሄኛው ግልጽ ይሆንላችኋል ብዬ አስባለሁ። ከዛ ወደ ቢትኮይን ነው የምንቀጥለው። ቢትኮይን ላይ ምናልባት ወደ ዴይሊ ታይም ፍሬም ልውሰዳችሁና ወደ ዊክሊ ከዛ ወደ ዴይሊ ታይም ፍሬም እንሂድና ምንድነው በትክክል እያደረገ ያለ የሚለውን ለማየት እንሞክራለን። ከዛ ልክ እዚህ ጋር መታችሁ ካያችሁት ፕራይሱን አሁን ያለበት ኤሪያ ላይ ምን እያደረገ ነው ያለው? ሊኩዲቲ ቢልድ አፕ አድርጓል። ሊኩዲቲ ቢልድ አፕ እያደረገ ነው ያለው። ይሄ ሊኩዲቲ ምን ሊደረግ ይችላል? ያው እንደ ማግኔቱ ነው ያገለግላል። ልክ ሊኩዲቲ ስናገኝ ከሊኩዲቲ በታች ፖይንት ኦፍ ኢንተረስት ኤሪያ ነው ፈልገን መገኘት የሚጠበቅብን። ያ ፖይንት ኦፍ ኢንተረስት ኤሪያ ደግሞ አለን እዚች ጋር። እቺ የመጀመሪያዋ ፖይንት ኦፍ ኢንተረስት ኤሪያችን ነች። ማርኬት እችን ሪስፔክት የማደረግ እድሉ በጣም ከፍተኛ ነው ብዬ አስባለሁ። ከምን አንጻር ነው ይሄ ከፍተኛ የሚሆነው ካላችሁኝ፣ ልክ መጥቶ ፕራይስ ሂስቶሪካል እዚህ ጋር ሪጀክት ይደረግ ነበር፣ ሪጀክት ይደረግ ነበር፣ ሪጀክት ይደረግ ነበር፣ ሪጀክት ይደረግ ነበር ሂስቶሪካል። ዘን መጥቶ ይህንን ወር ላይ ብሬክ አድርጎ ካለፈ በኋላ ደግሞ መጥቶ ሪቴስት አደረገው፣ ድጋሚ መጣ ሪቴስት አደረገው። ከዛ ወደ ላይ ሄደና ወደ ታች ፌክ አውት አደረገ፣ ተመልሶ ገባ። ፌክ አውት ካደረገ በኋላ ተመልሶ ቴስት አላደረገው። ስለዚህ ፌክ አውት ያደረገበትን ኤሪያ መጥቶ ቴስት የሚያደርግበት ነው። ሂስቶሪካል እንደምታዩት ከግራ በኩል ደግሞ ኪ ሌቭል ነው ማለት ነው ይሄ ኤሪያ። ስለዚህ ሞስት ፕሮባብሊ እስከ 13900 14000 አካባቢ ፕራይስ ወደ ታች ድሮፕ ማድረግ አለበት። አንደኛ ይሄን ሊኩዲቲ ያስወጣልናል።
ሁለተኛ ሜጀር ኪ ሌቨላችን መጥቶ ሚቲጌት ያደርግልናል። ከዛ በኋላ ነው ባይ ሴታፕ ኤክስፔክት የምናደርገው ማለት ነው። ዘን ይህንን እንይዝና ወደ 4 አወር ምናምን ስንመጣ እንግዲህ ፊውቸር ቻርት ፕራይስ አክሽኑ ምንድነው እያወራ ያለው እዚህ ላይ ክሊር አይደለም። አሁን ባለበት ሁኔታ ምንም ክሊር አይደለም። አትሊስት ፕራይስ ሪትረስ ማድረግ እንዳለበት ወደዚህ ወደ ትሬንድ ላይ ነው ሰርድ ተች የሚሆንበት ኤሪያ፣ ከዛ በድጋሚ ወደ ታች ድሮፕ ማድረግ እንዳለበት ነው ሰጀስት የሚያደርገው። ሶ ፕራይስ አሁን መሄድ ካለበት ብሄድልኝ አሪፍ የሚሆነው እስከ ትሬንድ ላይ ነው ወይም ኦርደር ፍሎ ሜትኬት እስከሚደረግበት ወር ላይ ፑሽ አድርጎ ዘንድ ከዛ በኋላ ሪጀክት ተደርጎ በደንብ ድሮፕ እንዲያደርግ ነው። ይሄኛው እንግዲህ የፊውቸር ቻርታችን ስለሆነ ቢትኮይን ደግሞ ቅዳሜና እሑድ ማርኬት ኦፕን ስለሆነ ማለት ነው። ዛሬም ትናንት ማርኬት እየተንቀሳቀሰ ስለሆነ የኤክስቼንጆችን ዳታ ማየት ይጠበቅብናል። ኤክስቼንጆች ላይ ስንመጣም ሌላ ምንም የተፈጠረ አዲስ ነገር የለም። ማርኬቱ መምጣት ያለበት እንዳልኳችሁ እዚህ ኤሪያ ላይ ነው። ተቃራኒ ካንድል ስቲክም ትቶ ሄዷል። አት ዘ ሴም ታይም ይሄኛው ኦርደር ፍሎም ጭምር ነው። ሂስቶሪካል ኪሌብል ነው ማለት ነው ይሄኛው እና ወደዚህ ኤሪያ መምጣት አለበት። አሁን ግን በጣም አግሬሲቭ የሆነ አስቀያሚ የሆነ ሳይድዌይ ሙቭ እያያችሁ ነው። እንደምታዩት ሳይድዌይ ሙቭ እያያችሁ ነው። ስለዚህ ሎስን ቴክን አውት አድርጎ ወደዚህ የሚመጣበት ሁኔታ ይኖራል ብዬ ኤክስፔክት አደርጋለሁ። እዚህ ከመጣ በኋላ ግን ፈርስት ተች፣ ሰከንድ ተች፣ ሰርድ ተች የሚሆንበት ኤሪያ ነው። ስለዚህ ሰርድ ተቹ ላይ ሪስፔክት ተደርጎ ድጋሚ ወደታች ድሮፕ ያደርጋል ብዬ ኤክስፔክት አደርጋለሁ ማለት ነው። አሁን ባለበት ሁኔታ ኮንሶሊዴት እያደረገ ነው ያለው። ቦዲ ክሎዥር ቱ ዛ አፕሳይድ ሊሰጥ አልቻለም። ቢሰጠን ኖሮ በቀጥታ አብረን መሄድ እንችል ነበር። አሁን ግን እየሰጠን አይደለም። ሃይሱን ቴክን አውት አደረገ፣ ሎስቱን አፕዴት አላደረገም። ስለዚህ ወደ ታች ትንሽ ፑሽ ቢያደርግና ይህንን ሎስቱን ማኒፕሌት ቢያደርግ እንደዚህ ቢያስወጣ ከዛ ተመልሶ ይህንን ሲሰጥ አብረን መሄድ እንችላለን ማለት ነው እስከዚህ ኤሪያ። እዚህ ከመጣ በኋላ ደግሞ ያለውን ፕራይስ አክሽን ማየት ነው። አንደኛ ትሬንድ ላይን ሰርድተች ነው፣ ሪስፔክት የመደረግ ዕድሉ በጣም ከፍተኛ ነው የሚሆነው። በዚህ መንገድ ማርኬቱን ማየት እንችላለን። ይህን ይዘን ወደ ሎወር ታይም ፍሬም እንሄድና ሎወር ታይም ፍሬም ላይ ትንሽ ነገር ልበላችሁ። ሎወር ታይም ፍሬም ማርኬቱ እዚህ ሬንጅ ካልወጣ በቃ ምንም ነገር እንዳታረጉ ነው። አሁን እኔ እዚህ ሬንጅ ካልወጣ ምንም ነገር ባታረጉ ብዬ አድቫይዝ አደርጋለሁ። አሁን ባለበት ሁኔታ ማርኬቱ ይሄንን እዚህ ኤሪያ ላይ በጣም ረጅም ሰዓት ሆኖታል። ሶ እኔ እንደ ሬንጅ አስቀመጥኩት ወደ ላይ የምገባው ይሄንን ብሬክ ካደረገልኝ ነው። ኢፍ ይሄን ብሬክ የሚያደርግ ከሆነ እስከዚህ ድረስ ይሄ ሆልድ አያደርገውም፣ እስከዚህ ድረስ አብረን መሄድ እንችላለን ማለት ነው። እስከ 110,800 ምናምን ኤሪያ። ይሄንን ብሬክ ማድረግ ካልቻለ ግን እዚህ ውስጥ ሆነን ኤክስኪዩት ማድረግ አይጠበቅብንም፣ ወደታችም ወደ ላይ ማሰብ አይጠበቅብንም። ስለዚህ ይሄንን ነው የምላችሁ። ከዛ በመቀጠል ጂዩ ላይ ልሄድና ጂዩ ላይ ያለውን ነገር ሃየር ታይም ፍሬም እስከ ሎወር ታይም ፍሬም ጂዩ ልክ የሮን ባየንበት መንገድ ነው የምናየው ማለት ነው። የሮን ባየንበት መንገድ ነው የምናየው። ፕራይስ አሁን ኤክስፔክት የሚደረገው ያው እስከ እዚች ድረስ እችን የዴይሊ ኦርደር ፍሎ ሚቲጌት እስከሚያደርግበት ኤሪያ ድረስ ወር ላይ ትንሽ ሪትረስመንት ይኖረዋል ብዬ ኤክስፔክት አደርጋለሁ። ከዛ 4 አወር ላይ ስንመጣ እች ወር ላይ ሪትረስ ማድረግ ያለበት ኤሪያ ማለት እች ኤሪያ ድረስ ማለት ነው ፕራይስ መሄድ ያለበት። እዚህ ኤሪያ ላይ ከመጣ በኋላ ያለውን ፕራይስ አክሽን ለማየት እንሞክራለን። ሌላው ደግሞ ትሬንድ ላይንም ድሮ ማድረግ ትችላላችሁ። ፈርስት ተቻችን እዚህ ጋር አለ፣ ሰከንድ ተቻችሁ እዚህ ጋር አለ። እንግዲህ እንደምታዩት ፐርፌክት አይደለም ትሬንድ ላይናችን። ሶ ያኛው በኒውስ ምክንያት ሄደ ስለሆነ ትንሽ እናስተካክሉ ነው፣ እንደዚህ እናድርገው። በዚህ መንገድ ማርኬት በጣም ትንሽ ወደ ላይ ትንሽ ፑሽ ማድረግ እንዳለበት እዚህ ኤሪያ ላይ ይሄንን ኦርደር ፍሎ ሚቲጌት ማድረግ እንዳለበት ነው ሰጀስት የሚያደርገን። ከዛ በኋላ ወደታች ኤክስፔክት ማድረግ እንችላለን። ዘን ይሄን ይዘን ወደ ሎወር ታይም ፍሬም ስንመጣ ሎወር ታይም ፍሬም ላይ ስንመጣ አሁን ሞኒተር የምታደርጓት ኤሪያ እችን ኤሪያ ይሆናል ማለት ነው። እችን ኤሪያ ወደ ላይ ብሬክ ካደረገልን እስከምን ድረስ ኤክስፔክት ይደረጋል? እስከዚህ ድረስ ኤክስፔክት ይደረጋል። እስከዚህኛው ኪሌብል እስከዚህ ድረስ ኤክስፔክት ይደረጋል። ኢፍ ወደታች ደግሞ ይሄንን ብሬክ ካደረገን እስከዚህ ድረስ የመምጣት እስከ ትሬንድ ላይኑ ድረስ ወይም እስከዚህ ድረስ የመምጣት እድል ሊኖረው ይችላል ማለት ነው። በዚህ መንገድ ፕላን ማድረግ እንችላለን። ለአንዴና ለመጨረሻ ጊዜ ናስዳክ እንይና ከዛ እንጨርሳለን። ናስዳክ ላይ እንሂድና ናስዳክ ከዴይሊ ታይም ፍሬም እንጀምርና ወይም ከዊክሊ ታይም ፍሬም ከፈለጋችሁም ናስዳክ ያው በዊክሊ ታይም ፍሬም ምንድነው እያደረገ ያለው ፕራይስ የሚለውን ለማየት እንሞክርና ዊክሊ ታይም ፍሬም እንደምታዩት
ሃይስቱን ወስዷል። ከታች በኩልም ግን ሪጀክት ተደርጓል። ሃይስቱን ቴክናውት አደረገ። አት ደ ሴም ታይም ከታች በኩልም ግን መቶ ሪጀክት ተደርጓል እንደምታዩት ወር ላይ። ከዊክሊ ታይም ፍሬም አንጻር ዶጂ ካንድል ስቲክ ነው፣ በቃ አለየለትም ማለት ነው። ከዛ ወደ ዴሊ ታይም ፍሬም እንወርድና ዴሊ ታይም ፍሬም ያለው ፕራይስ አክሽንስ ምን ይመስላል የሚለውን ለማየት ስንሞክር ኢንሳይድ ባር ቦዲ ክሎጀር ሰጥቶን ነበር እዚህ ጋር። ከዛ ወደ ታች ድሮፕ ማድረግ ነበረበት፣ እስከዚህ መቷል። አሁን ደግሞ እንደምታዩት ፖዚቲቭ ካንድል ስቲክ ነው ማለት ነው። ስለዚህ ሞር ሎወር ታይም ፍሬም መተን ካልሆነ በስተቀር ሃይር ታይም ፍሬም ክሊር የሆነ ነገር የለውም ማርኬቱ። እና ወደ ሃይር ታይም ፍሬም እንምጣና ስፔሻሊ የምታዩት 4 አወር ሜጀር ኪሌብላችን አፕሮች እያደረገ ነው ፕራይስ። ለምን እዚህ ጋር መጣና ሪጀክት ተደረገ፣ ወደ ላይ ብሬክ አረገ፣ መጣ ሪቴስት አረገው ሄደ፣ መጣ ሪቴስት አረገው ሄደ፣ ከዛ ወደ ታች ድሮፕ አደረገ፣ መጣ ሪቴስት አረገው ድሮፕ አደረገ። ሶ ሞስት ፕሮባብሊ ኢፍ ፕራይስ ይሄንን ብሬክ የሚያደርግ ከሆነ ከዚህ በኋላ ወደ ላይ ነው የምናስበው፣ ልክ እንደዚህ ጠብቀን። ኤፍኤም ብሬክ ማድረግ ከብዶት ሊኩዲቲ ግራፕ ካረገ በኋላ ከዚህ አቅጣጫ ተመልሶ ወደ ታች የሚገባም ከሆነ ወደ ታች አብረን የምንቀጥልበት ሁኔታ ይኖራል ማለት ነው። ስለዚህ አሁን ባለው ሁኔታ እስከዚችኛዋ እስከ ላይኛዋ ረጅሟ ሆሪዞንታል ሌቭል ድረስ ፕራይስ ፑሽ የማድረግ ተንደንሲ ይኖራል ብዬ ኤክስፔክት አደርጋለሁ። ዘን ይህን ካልኳችሁ የሚቀጥለው 50 ሚኒት ታይም ፍሬም ላይ ነው። 50 ሚኒት ታይም ፍሬም ማርኬት ክሊር አይደለም፣ አስደሳች አይደለም፣ ክሊር አይደለም። አሁን ምንድነው እንደ ሬንጅ ይሄን ሬንጅ መውሰድ ትችላላችሁ። ይሄ ሬንጅ በጣም ወሳኝ ሬንጅ ነው። ኢፍ ፕራይስ ከዚህ በላይ ብሬክ የሚያደርግ ከሆነ ሂስቶሪካልም ሪስፔክት እየተደረገ ያለ ኤሪያ ስለሆነ ይሄንን ወር ላይ ብሬክ የሚያደርግ ከሆነ ወር ላይ ማሰብ እንችላለን እንደዚህ፣ ከዛ አብረን መሄድ እንችላለን። ነገር ግን ወደ ታች ነው ፑሽ ማድረገው ብሎ የሚያስብ ከሆነ ማርኬቱ አሁንም ኦርደር ፍሎ ሽፍት እስኪያመጣልን እንጠብቃለን። ከዛ ሪትረስ ጠብቀን ሊሆን ይችላል፣ ዳይሬክት ኢንትሪ ሊሆን ይችላል፣ ልንወስድ እንችላለን ወደታችን ማለት ነው።